ታላቁን የደረሰብህን መከራ ማስታወስ بموت رسول الله صلى الله عليه وسلم رسولን በማጣት የደረሰብህን ችግር رسولን ከማጣት በላይ የኡመተ ሙሐመድ بلال درسبتهم يقول النبي صلى الله عليه وسلم في حديث الذي صححه الألباني نبي صلى الله عليه وسلم حديث لمن يلالو إذا أصيب أحدكم بمصيبة عندها كوب عند مصيبة بدرسبت جزي فليذكر مصيبته بي بني درسبت شجر يستوس فإن أحدا من أمتي لن يصاب بمصيبة بعد عشد عليه من مصيبته بي كان أنت ما عندها كوب بني كدرسبت مصيبة بلاي من مشجر عقات موما يزاني هلم يودادر يلم اني نساطاچوኝ ይላሉ ስለዚህ አንድ ችግር ሲደርስብህ እንደ ነብዩ ነሳጥቼ ይለ እሳቸው መች በዱንያ ላይ ማይተወፍቅ ያለው እሳቸው ስሙተል ይሄን ስታስተውስ ይገራልሃል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ሐዲስ ላይ እንደተናገሩት لا يؤمن احدكم حتى اكون احب اليه من والده وولده والناس اجمعين አንዳችሁ ኢማኑ ሙሉ አይሆንም እኔ እሱ ዘንድ ከልጁ ከወላጆቹ ከሰዎቹ ላይ ተወደድኩ እስካልሆንኩ ድረስ እዚህ ልጅ ቢሞት ከሱ በላይ የምትወደው ነብዩ ሰለላሁ ዐለይሂ ወሰለም ጋር ሞተዋል የሳቸው ሞት አስታውስ ልብህ ይጽናናል امرأة من بني دينار በጣም የምትገርመው ሴት ይችናት እቺ ሰሃቢ ነብዩ እሁድ ጦርነት ላይ ሙሽሪኮች ነብዩ ሰለላሁ ዐለይሂ ወሰለም እንደተገደሉ መንዛት ጀመሩ ይህ ወሬ ሙስሊሞች ላይ ደረሰ ከዛም መዲና የነበሩ ሴቶች ወደ ጦራው ድማው እየመጡ የነብዩን ደህንነት ማጣራት ጀመሩ እቺ ሴት ከበኒ ዲናር የሆነችውን ታሪክ እንመልከት እቺ ወደ ጦሩ ስትመጣ መንገር ላይ ከጦሩ የሚመለስ ሰሃቦች ምን ይሏታል ማተ አቡኪ አባት ሽኮ ሞተ ይሏታል قالت ما فعل رسول الله ነብዩ ምን ሆኑ ነው እመላችሁ የሱን ነገር ንገሩኝ ከዛ አንዱ ይመጣና ማተ አኹኪ ወንድምሽ ሞተ تقول ما فعل رسول الله رسول ምን ሆነ ነው እመላችሁ ሱብሃንአላህ ከዛ አንዱ መጣና በጣም በመትወደው ባሏ መርዶ ነገራት ባልሽ እኮ ሞተ አባቷን ወንድሟን ባሏን እቺ ሴት ግን ይሄን ሁላ ረስታ ማለች ما فعل رسول الله يا الله መልእክተኛ ምን ሆነ ነው እምላችሁ ከዛ ምን አሏት قالوا لها انه بحمد الله كما تحبين እስኮ ለአላህ ምስጋና ይግባው እንደምትፈልግ በህይወት አለልሽ አሏት فقالت اروني كلايو ተላምን ማለች فاشاروا لها النبي صلى الله عليه وسلم تقوم عصيات فقالت من علج كل مصيبه بعدك جلل يا الله መልእክተኛ ሁሉ ነገር ካንተ በኋላ ነው ሁሉም ሙሲባ ሁሉም ችግር ቀላል ነው አንተ እንኳን ሰላም ሆንክ እንጂ ሱብሃንአላህ ምንም በላይ ደርስብህ በነብዩ ሰለላሁ ዐለይሂ ወሰለም የደረሰብህን በላስታውስ ነብዩ እንኳን አጣቸዋል ነብዩ እንኳን ሞተዋል ያን ስታስታውስ ሁሉ በላፊት ያለ አንሶ ይታያል ይህ ለትግስት የሚረዳ ነው የመጀመሪያው ነጥብ ሁለተኛው አንተ ዓለመ انما اصابك بقدر الله ያገኘ ነገር አላህ Subhanahu Wa Ta'ala በቀደር በአዘል ፊት የጻፈው ነገር እንደተፈጸመበት ማወቅ ምንም ልትቀይረው ልትቀለብሰው አትችልም ድሮ ነው የተጻፈው መሬት ላይ እኮ ሙሲባ አይወርድም ወላ ፉ አንፉሲኩም በነፍሶቻችሁ ላይ መሬት ላይ ምን ድርቅ ይሁን መጥለቅለቅ ሳት ቃጠሎ የተለያዩ መከራዎች አይወርዱም ወላ ፊ አንፉሲኩም በነፍሶቻችሁ ላይ ቤተ ዘመድ ማጣት ንብረት መጥፋት ልጅ መሞት በበሽታ መሰቃየት እንዲህ አይነት በላ አይወርድም ኢላ ፊ ኪታብ من قبل ان نبرأها كلوح المحفوظ ላይ ቀድመን የጻፍነው ቢሆን እንጂ من قبل ان نبرأها በክስተት ከማስገኘታችን በፊት አንተ የሞተበት ልጅ አንተ ከመፈጠር በፊት የተጻፈ ነው እሱም ከመፈጠሩ በፊት ሱብሃንአላህ ይሄን ለምን ነገርናቸው አላህ Subhanahu Wa Ta'ala لكي لا تأسوا على ما فاتكم ባመለጣችሁ ነገር ላይ ተስፋ አስቆረጭ ሐዘን ውስጥ እንዳትገቡ ولا تفرحوا بما آتاكم በሰጣችሁ ነገር ድንበር ያለፈ ደስታ እንዳትደሰቱ ነው والله لا يحب كل مختال فخور الله Subhanahu Wa Ta'ala ኩራተኛ ቀብራራን አይወድምና የደረሰበት ሙሲባ አላህ በአዘል ድሮ የጻፈው ነው ይሄን ስታቅ ድሮ እንደተጻፈ እንደተደነገገ ውስጥ ይጽናናል ለትግስት በር ይከፍትልሃል